ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንግዲህ ከቀጥታ ስርጭት በኋላ ደግሞ አሁን በሰበር ዜና ወደ እናንተ ደግሞ ለመምጣት ወደድን። ዓለማችን አሁን ያለችበት አሁናዊ ሁኔታ በጣም በእጅጉ አስጊና እጅግ አስቸጋሪ የሆነ ጉዳይ ላይ ትገኛለች። ይህን በተመለከተ እንግዲህ ፓስተር አለማየሁ መረጃዎችን አሰባስቦ እንዲሁም ደግሞ በእግዚአብሔር ቃል ምልከታን ሊያሳየን ሊያስጠነቅቀን እንደገናም ደግሞ ሊያሳስበን መስመር ላይ አግኝቼዋለሁ። ስልክ ደወል አድርጌ ያለው ሁኔታ ምንድነው፣ በምን ሁኔታ ላይ ነው ያለችው ዓለማችን የሚለውን ነገር ጠይቄዋለሁ። እንግዲህ ከሱ ጋር ጥሩና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን መግቢያችን ላይ እንግዲህ እንደተናገርነው የዓለማችን አሁናዊ ገጽታ በእጅጉ አስፈሪ እየሆነ መጥቷል። ነገር ግን ለኛ የማንቂያ ደወል ስለሆነ በዚህ መልኩ እየወሰድን ራሳችንን እየፈተሽን ማድመጥ እንዳለብን እንግዲህ ከወዲሁ ማሳሰብ እንወዳለን። እንግዲህ መስመር ላይ ፓስተር አለማየሁ ተገኝቷል። ከሰላምታ በኋላ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድሜ ይልቃል? እግዚአብሔር ይመስገን። እንግዲህ ዓለማችን ያለችበትን ሁኔታ ከቀጥታ ስርጭት በኋላ እንደገና ተገናኝተናል። ቀን ላይ ደግሞ እንዲሁ ዘግበን ነበረ። አሁን ደግሞ በሰፊው የዓለማችንን መገናኛ ብዙሃን ሰቅዞ የያዘ ጉዳይ አለ። እሱን ከቀኑ በኋላ እንግዲህ በሰበር እንመጣለን ባልነው መሰረት አሁን ደግሞ ተገናኝተናል። ምንድነው አሁን እስኪ እየሆነ ያለው ነገር ፓስተር? እንግዲህ ማለዳ ላይ ነው ጦርነቱ የጀመረው። እስራኤልና አሜሪካ በጋራ በመሆን ኢራንን ላይ ጥቃት ፈጽመዋል። በዚህ ከፍተኛ በሆነ ወታደራዊ ዘመቻ ከባህር ላይ በሚወነጨፉ ሚሳኤሎች ድብደባዎች ተካሂደዋል። በዚህ ድብደባ እንግዲህ ምንድነው የሆነው? የኢራን ማለትም የኢራን በዋና ከተማ ቴህራን በሚገኘው 4 ከፍተኛ መስሪያ ቤቶች ላይ ከፍተኛ ጥቃት ደርሷል። ይሄውም የአያቶላ ሁሜኒ ቢሮ፣ እንደዚሁም የፕሬዝዳንቱ ጽሕፈት ቤት ቤተ መንግስቱ፣ የኢራቅ የኒኩለር መስሪያ ቤት ማለትም የአቶሚክ ኢነርጂ መስሪያ ቤት የኢራኑ፣ እንደዚሁም ደግሞ የደህንነት ቢሮ ላይ እና ከፍተኛ ጉዳቶችን አድርሰዋል። ከዛ በኋላ ደግሞ በመቀጠል የወታደራዊ ጣቢያዎችን የዩራኒየሙ ይገኝበታል የሚባሉ ወይም ደግሞ እነዚህ ለኒኩለር ግብዓት ይሆናሉ ተብሎ የሚታሰቡ ቦታዎችና የሚሳኤል ማምረቻ ናቸው የሚባሉ ቦታዎች ላይ ጥቃቶች ተሰንዝረዋል። እነዚህ ጥቃቶች እንግዲህ ምን ያህል ጉዳት አደረሱ የሚታወቅ ነገር የለም እስካሁን ድረስ። በሁለቱም ወገኖች የሚታወቅ ነገር የለም። ከዛ ባሻገር ኢራን ወዲያውኑ ምንም ሳትዘገይ ማለት ነው አጠፌታውን መልሳለች። በእስራኤል ላይ 125 ሚሳኤሎችን ወደ እስራኤል ተኩሳ እንደነበረ የወጡ መረጃዎች ያመለክታሉ። ከዚህ ከ125 ውስጥ 35ቱ ያህሉ የእስራኤልን አየር ክልል ጥሰው መግባታቸው ታውቋል እና በተለያየ የእስራኤል ከተሞች ላይ ፍንዳታዎች ተሰምተዋል። እነዚህ ፍንዳታዎች ምን ላይ አርፈዋል፣ ምን ጉዳት አድርሰዋል የሚባለው ነገር እንግዲህ
መረጃው ያው ታውቃለህ እስራኤል ብዙ መረጃዎችን አይሰጡም። ለቴሌቪዥንም ጣቢያዎች ነገሮቻቸውን ዝግ ነው ያደረጉት። ይሄ በእንዲህ እንዳለ እንግዲህ የኢራን አየር ክልሏን ሙሉ ለሙሉ ዘግታለች። ምናልባት ፓስተር አንዳንድ መረጃዎች እንደሚያመለክቱት የቤንጎሪዮን አየር ማረፊያ ክፉኛ እንደተደበደበም የሚያመላክቱ መረጃዎች ተሰምተዋል። አዎ አይፋም የሚገኝ እንደዚሁ ወታደራዊ ተቋም ነው የሚባልም በዛም አካባቢ ፍንዳታዎች ተከስተዋል። ከዚህ ባሻገር ደግሞ በኢራን በኩል እንግዲህ ከእስራኤል በተጨማሪ በኳታር፣ በተባበሩት አረብ ኤሚሬት፣ በኩዌት፣ በባህሬን እንዲሁም በሳውዲ ለመጀመሪያ ጊዜ ነው እንደዚህ አይነት ጥቃት ስታደርግ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ድብደባ ተፈጽሟል። በኤሚሬትስ መረጃ መሰረት ሚሳኤል ፍንጥርጣሪ አንድ ሰው ህይወቱ ማለፉን ነው የገለጡት። ነገር ግን የወታደራዊ ጣቢያው ላይ እሳቶች ይታዩ ነበረ። በአልጀዚራ ላይ እንዲሁም በተለያየ ቦታ ላይ ከፍተኛ ጭሶች፣ ከፍተኛ እሳት ብልጭታዎች እየታዩ ነው ያሉት። እነዚህ እንግዲህ አሁን የጠቀስኩልህ ነገሮች እየተከናወኑ ያለ ጦርነቱ በዚህ መልክ እየቀጠለ ያለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን አብዮታዊ ዘብ፣ ለኢራን መከላከያ ሰራዊት፣ ለኢራን ፖሊስ ኃይል፣ ለኢራን ህዝብ ጥሪ አቅርበዋል። ጥሪያቸው ምንድነው? መሳሪያችሁን ፍቱ፣ ትጥቃችሁን ፍቱ፣ ከእናንተ ጋር እኛ መዋጋት አንፈልግም፣ መንግስቱን ተረከቡ፣ ሰላም በምድራችሁ ላይ ይሁን የሚል ነገር ነው ጥሪ ያቀረቡት። ነገር ግን ከኢራን በኩል የተሰጠው ምላሽ እስከ መጨረሻው የደም ጠብታ ድረስ መውሰድ የሚገባንን እርምጃ እንወስዳለን የሚል ነገሮች ነው ምላሾች የመጡት። ከዚህ ውጪ ፈረንሳይም እንግዲህ ጥሪ አቅርባለች ለሁለቱም ማለትም ለእስራኤልና ለአሜሪካም ለኢራንም የጦርነቱ እንዲቆም ነው ጥሪ ያቀረበችው። ሩሲያ ግን የሩሲያ የውጭ ጉዳይ ሚኒስትርና የኢራን የውጭ ጉዳይ ሚኒስትር በጥቃቱ ዙሪያ ላይ ውይይት አድርገዋል። ያው ብዙ ነገሮች ሚስጥር ነው የሚሆኑት እና ሩሲያ ተቃውሞዋን ገልጣለች። በተለይም ደግሞ የሩሲያ የቀድሞ ፕሬዚዳንት የነበሩት ሜድቬዴቭ እሳቸው ምንድነው ያሉት? በመጀመሪያውኑም የአሜሪካኖች ድርድር ፈልገው ሳይሆን ድርድሩ ኢራንን ለማዘናጋትና ኢራንን ለማንበርከክ ሆን ተብሎ የታቀደ እንጂ ጦርነቱ እንደሚያደርጉት ይታወቅ ነበርና ይህ ክፉ የሆነ አስተሳሰብና ዓለምን ወደ ለየለት ነገር የሚከት እንደሆነ ነው የተናገሩት። ነገር ግን እስካሁን ኢራንም ቻይናም ተቃውሞ ነው ያሰማችው። ይሁን እንጂ ከኢራን ጎን መሆናቸውን በምን መልኩ እንደሆነ ባናቅም እየገለጹ ነው ያሉት። ሌላው ከዚህ ጋር ተያይዞ የሚታየው ወደ መካከለኛው ምስራቅ የሚደረጉ ማንኛውም የህዝብ ማመላለሻ አውሮፕላን ማረፊያዎች በረራዎች ዝግ ሆነዋል። አየር ክልላቸውን ዘግተዋል፣ ዝግ ሆኗል። እንግዲህ ጦርነቱ ቀጣይነት ይኖረዋል። አሁን ሲጀምር እንግዲህ በስፋት ነው የጀመረው። እስራኤል እንትንም ብቻ አይደለም የደበደበችው፣ ሊባኖንም ላይ ድብደባ ፈጽማለች። ከዚህ ውጪ ደግሞ ሀውቲ የየመኑ ሀውቲ ምንድነው ያደረገው? የቀይ ባህርን የመዝጋት ሂደት እየፈጸመ ነው ያለው። የትኛውም ሀገር ማለት ነው። በቀይ ባህር ላይ አንድ የጭነት መርከብ ተመቷል። እንግዲህ ይሄ ጦርነት ምን ቀውስ ይዞ ይመጣል ለዓለም የሚለውን ትንሽ እንመልከት። ምክንያቱም በተከታታይ ስለምንዘግብላቸው ያለው በየጊዜው ስለምናሳውቃቸው ትንሽ ምን ቀውስ ይዞ ይመጣል። አንደኛ ከፍተኛ የሆነ የኢኮኖሚ ቀውስ ይመጣል። ታስታውስ ከሆነ እኛ ይሄ ጦርነት እንደማይቀር እየተናገርን ነበር። እየተናገርን ያለነው ጦርነት ናፋቂዎች፣ ሰላም ወዳድ ሳንሆን ቀርተን ሳይሆን መጽሐፍ ቅዱስ ላይ የተጻፈው ግድ መሆን ስላለበትና መፈጸም ስላለበት ከዚህ አንጻር ይህ ጦርነት ሊቆም እንደማይችል እና ቅዱሳን ግን መጸለይ እንዳለባቸው እግዚአብሔርን ፊት መፈለግ እንዳለባቸው ተናግረን ነበር። እንግዲህ አሁን እሳቱ ሩቅ ነው የሚነደው ብለን ወይም እሳቱና እኛ መሀል ውሃ አለ ብለን ዝም ብለን ልንቀመጥ አይገባም። እሳቱ
በተለይ በአፍሪካ እንደ ኤዥያ ላሉ ታዳጊ ሀገሮች ከፍተኛ ኢኮኖሚ ጉዳት ነው የሚያመጣው። ከፍተኛ የሆነ የነዳጅ ምርት የሚመጣበት በዛ ነው። እንግዲህ እስካሁን ምናልባትም የሆርሙዝ ሰርጥን ልትዘጋው ትችላለች። በከፊል ዘግታው ስለነበረ ኢራን ልትዘጋው ትችላለች። እንግዲህ እነዚህ ነገሮች ሄደው ወደ መጠፋፋት እንደሚያመሩ ነው የሚያመለክተውና ቅዱሳን ግን ቤተክርስቲያን መንቃት አለባት። እንደውም ነገ እሑድ ስለሆነ ቤተክርስቲያን ለዓለም ሰላም፣ ለምድራችንም ሰላም፣ ምድራችንም ከዚህ ውጭ አይደለችም፣ ኢትዮጵያ ከዚህ ውጭ አይደለችም፣ የተነጠልን አይደለንም። አሁን የዓለም ኢኮኖሚ የዓለም ሁኔታ ግሎባላይዝ ሆኗል። ግሎባላይዝ በሆነ ጊዜ ሌላው ጋር የሚደርሰው ቁስል እዚህ ጋር ህመሙ ይቀንስ እንጂ ህመም አለው፣ ያሰማል ህመሙን። ስለዚህ ይህንን ነገር በጥብቅ መጸለይና የእግዚአብሔርን ፊት መፈለግ ያስፈልጋል። እንግዲህ እስራኤል ሙሉ ለሙሉ የአየር ክልሏን ብቻ አይደለም የዘጋችው፣ ሙሉ ለሙሉ የአስቸኳይ ጊዜያዊ አዋጆችን አውጥታለች። ማንም ሰው መንገድ ላይ መኪናም ተሽከርካሪም እየታየ አይደለም። ከተሞቹ ዝጎች ናቸው። ህዝቡ በእንትን ውስጥ ነው ያለው፣ በመጠለያ ውስጥ ነው ያለው። እንግዲህ እስከ መቼ ነው መጠለያ የሚቆየው የሚለውን ነገር ማሰብ አዎ። ምክንያቱም በእርግጥ መጠለያ ውስጥ አሁን ምንድነው በቂ ምግብና ውሃ አስገብተዋል፣ እነሱ ተዘጋጅተውበታል። ግን ቢሆንም ያ ያልቅም ወይ? እስከ መቼ ነው ይሄ ጦርነት እንዴት ይሄዳል የሚለውን ነገር ማየት አስፈላጊ ይመስለኛል። እና እንደው ፓስተር ይሄ ነገር በጣም አሳሳቢም ስለሆነ ለአድማጮች አንድ ግንዛቤ መስጠት ስላለብን ነው። ውድ አድማጮቻችን እያዳመጣችሁ ያላችሁት እንግዲህ ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት የሰበር ዜና መረጃን ነውና ይህን ነገር በትኩረት እንድታደምጡን እንሻለን። ቀጥዬ ፓስተርን መጠይቀውን ጥያቄ ጠይቃለሁ። ፓስተር እንግዲህ አንተ ቀደም ጠቀስ አድርገዋል። ነገ እሁድ ነው። በአብዛኛው የአብያተ ክርስቲያናት ውስጥ እንግዲህ አገልግሎት ይሰጣል። መልእክት እንድታስተላለፍ ስለፈለኩኝ ነው። በጣም አሳሳቢ ጊዜ ላይ ስላለን በዚህ አቅጣጫ ላይም እንግዲህ እምብዛም ብዙም የሚሰጡ የሚዲያ አገልግሎት አይታይም። ነገር ግን ይህንን አገልግሎት እንደሚያዳምጡ ስለምናውቅ ያደራም መልእክትም ጭምር እንድትሰጥ፣ ምክንያቱም ህዝቡ በዚህ ጉዳይ ላይ ግንዛቤ እንዲኖረውና ራሱንም እንዲያዘጋጅ ብሎም ደግሞ ብዙ አይነት ቀውሶች ተከትለው ስለሚመጡ በዚህ ላይ እንግዲህ መንፈሳዊ ግንዛቤ ማግኘትም ስላለበት ምን አይነት ምልከታና መልእክት እንዲሁም ደግሞ አድማጮች ብቻ ሳይሆኑ የአብያተ ክርስቲያን መሪዎች በዚህ አቅጣጫ ላይ ምን አይነት ግንዛቤ እንዲኖራቸው ትፈልጋለና መልእክት እንድታስተላልፍ ፈልጌ ነው። እንግዲህ አድማጮቻችን ለአብያተ ክርስቲያናት መሪዎች እንዲያደርሱልን እንፈልጋለን። ምክንያቱም መሪዎች ብዙ ጊዜ እዛው በዙሪያቸው ባለ ነገር ላይ ነው ትኩረታቸው። ግን መሪ ከዙሪያው ከሰርክሉ ወጥቶ አሻግሮ የሚመለከት መሆን አለበት። ዘመንን በርቀት የሚመለከትና ለዘመን ደግሞ ለትውልድ ምላሽ የሚሰጥ መሆን መቻል አለበት፣ ወይም ደግሞ አመልካች መሆን አለበት ብዬ አምናለሁ። ግን ብዙ ጊዜ እኛ መሪዎች ከሰርክላቸው ውጪ ማየት አይፈልጉም፣ መስማትም አይፈልጉም። ያ ነው የኢትዮጵያ ቤተክርስቲያን ዋነኛ ችግር። አሁን ላይ ሚዲያዎቹን ብትከታተል በአሜሪካ በአውሮፓ ያሉ አብያተ ክርስቲያናቶች እነዚህ የእምነት ተቋማት ትልልቅ እስካቶሎጂ ሰዎች በጣም ብዙ ነገር እየተነገረ ነው ያለው። ህዝቡን ዓለምን እያስጠነቀቁ ነው ያሉት። እና ምንድነው አንዱ እኛ እንድንጸልይ የሚያስፈልገው ምንድነው? ያለ ጊዜው የተነሳ ጦርነት ከሆነ በጊዜው የተነሳ ከሆነ ምንም ልናደርገው አንችልም። እውነት ነው። ያለ ጊዜው የተነሳ ጦርነት ከሆነ ግን እግዚአብሔር ጦርነቱን እንዲያስቆም መጸለይ ያለብን። በጊዜው የተነሳም ከሆነ ግን ሊድኑ የሚገባቸው ነፍሳቶች በዚህ ጦርነት ውስጥ ማምለጥ የሚገባቸው ከጨለማ መውጣት የሚገባቸው ወደ ከእግዚአብሔር ጋር ከልጁ ከኢየሱስ ክርስቶስ ጋር መገናኘት የሚገባቸው ሰዎች መገናኘት አለባቸው ብዬ አስባለሁ። ይህንን ደግሞ በትልቅ ሁኔታ የምትሰራው ቤተክርስቲያን ነው። ሌላው
በተለይ በኢትዮጵያ ላሉ አብያተ ክርስቲያናት መስጠው ሩቅ ነው ብለን አናስብ። እኛ ለመካከለኛው ምስራቅ ከአውሮፓም ከአሜሪካም በላይ በጣም ቅርብ ነን። በመካከላችን ያለው ቀይ ባህር ነው። የሚደርሱ ነገሮች አሉ። ለምሳሌ የኢኮኖሚ ጫና ይደርሳል። የነዳጅ እጥረት ሊከሰት ይችላል። የነዳጅ እጥረት ሲከሰት ደግሞ በሀገራችን ላይ የሚደርሰው ኢኮኖሚ ጫና ደሃውን ወይም ደግሞ ዝቅተኛ ገቢ ያለውን ማህበረሰብ ብቻ አይደለም ሌላውንም ይጎዳል። የሀገርንም ኢኮኖሚ ይጎዳል። ስለዚህ በዚህ ጉዳይ ላይ 10 ደቂቃም ትሁን 15 ደቂቃ በማለዳ ፕሮግራማቸው በነገው ፕሮግራማቸው ላይ መጸለይ መቻል አለባቸው። ሌላው መጽሐፍ ቅዱስ ሁልጊዜ የሚናገረው ነገር አለ። ሳይድ መያዝ ሳይሆን መጽሐፍ ቅዱስ የሚለው እውነት ስለሆነ ነው። ስለ እስራኤል ጸልዩ ይላል። ለኢየሩሳሌም ሰላም ጸልዩ ይላል። ለኢየሩሳሌም ሰላም ጸልዩ ይላል። ስለዚህ ለኢየሩሳሌም ሰላም ስንጸልይ ለዓለም ሰላም እየጸለይን ነው እና መጸለይ ያለብን የሚለውን ለማስተላለፍ ነው። እንግዲህ የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከእናንተ ጋር ይሁን። ውጭ ላላችሁ መልካም ቀን፣ እዚህ ሀገር ውስጥ ላላችሁ መልካም ምሽት እላለሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው። እንግዲህ ዓለማችን ያለችበት አዙሪትን አስተውለን ማየትና የቅርቡንም የሩቁንም እየተመለከትን እንደ መንፈሳዊ ሰው በተለይ ደግሞ ኃላፊነት ያለብን በየአብያተ ክርስቲያናቱ ያለን አገልጋዮች በጣም ተጠያቂነት ሊያስከትል የሚችል ክስተት ነው እየሆነ ያለውና ህዝባችንን ማንቃት አለብን። ሁሉ ጊዜ ስለ ስኬት እንደገና ደግሞ ጊዜያዊ ስለሆነ መሬት የሚሸቱ ጉዳዮችን በማምጣት ህዝቡን ማደንዘዝ እንደሌለብን የምጽአቱ አዋጅ ነጋሪ አገልግሎት በአጽንኦት ይህን ማሳሰብ ይወዳል። ምክንያቱም ሁሉ ነገር ሊያከትም ጫፍ ላይ ስለደረሰ፣ ስለዚህ ከዚህ ተጠያቂነት ለማምለጥ በየመድረኮቻችን በየምስባኮቻችን ላይ የክርስቶስ ዳግም መምጣት እጅግ ቅርብ እንደሆነ መናገር እንዳለብንና እንደገና ደግሞ ለምን ዘመኑን አትመረምሩም ያለን ራሱ ጌታ ኢየሱስ ክርስቶስ ስለሆነ ዘመኑን እየመረመርን ህዝባችንን ማንቃት ካልቻልን በጣም አሳዛኝ ሁኔታ ሊሆን ስለሚችል ከዚህ ተጠያቂነት ለማምለጥ እንግዲህ እኛም በየጊዜው መረጃ እንሰጣለን። የዓለም ሚዲያዎችም እንደዚህ አይነት ጉዳዮችን እያመጡ ስለሆነ ይህንን በማስመልከት እንግዲህ ኃላፊነታችን እንድንወጣ የእግዚአብሔር መንፈስ እንዲያግዘን ምኞታችን ነው። እንግዲህ ውድ አድማጮቻችን ሰሞኑን እንግዲህ እየተከሰቱ ያሉት ጉዳዮችን እያመጣን በሰበርም ይሁን በመደበኛው ፕሮግራም ለናንተ መልከታን ማንቂያ ደወል በመደወል ለማነቃቃት ለማንቃት እንሞክራለን። በዚህ አገልግሎት ላይ እንግዲህ ጸሎት እንድትጸልዩልንም እናሳስባለን። በሌላም ፕላትፎርም በመምጣት እንግዲህ ሰፊ የሆነ አገልግሎት እንድንሰጥ እገዛችሁን እንሻለን። እንግዲህ ውድ አድማጮቻችን በነገው ዕለት በሌላ መረጃ ተመልሰን እንመጣለን። ለዛሬ እንግዲህ ያለን አሁናዊ ሰበር መረጃ ይህንን ይመስላል። መልካም ጊዜ እንዲሆን እንመኛለን። እግዚአብሔር አምላክ አገራችንንና ሕዝቧን እንዲጠብቅ እንመኛለን። መልካም ጊዜ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።